በአዲስ አበባ ብልጽግና የነገሰበትን ለውጥ አይሉት ነውጥ 8ኛ ዓመት ምክንያት በማድረግ አገዛዙ ያሰባሰባቸው የሴፍቲኔት የተጠቃሚ ዜጎች በሌሊት ወጥተው የድጋፍ ሰልፍ ማድረጋቸው ተሰምቷል። በተመሳሳይ በአማራ ክልል ደግሞ ብልጽግናና ምርጫውን የሚቃወሙ ሰልፎች በተለያዩ ከተሞች መደረጋቸው ተነግሯል። በዝርዝር እንመለከተዋለን። የመከላከያ ሰራዊቱ ደግሞ በአማራ ክልል ከጎጃም እስከ ጎንደር ከፋኖ ጋር ከባድ ውጊያ እያደረግኩ ነው ሲል ገልጿል። በዚህ ውጊያም ቲክቶከርን ጨምሮ ከፍተኛ የፋኖ አመራሮችን ደምስሻለሁ ሲል የጀነራል ማመር ተሰማ ምስራቅ እዝ አስታውቋል። የብልጽግናው መንግስት በሁለት ወራት ውስጥ ለሁለተኛ ጊዜም በሊትር 27 ብር የነዳጅ ጭማሪ በማድረግ የዜጎችን ኑሮ ማቃወሱን ቀጥሎበታል። ይህንንም በዝርዝር እናነሳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸንፊያለሁ በማለት ከጦርነቱ መውጣት ይፈልጋሉ ተባለ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። ሀሳብ አስተያየቶቻችሁን በምናነሳቸው ዜናዎች ላይ በኮሜንት አጋሩ። እንደዚሁም ዜናዎቻችን በተደጋጋሚ እንዲደርሷችሁም ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። ብልጽግና ፓርቲ ለውጥ የሚለውን በርካታ ኢትዮጵያውያን ግን ነውጥ የሚሉት 8ኛ ዓመት በአዲስ አበባ የሴፍቲኔት ተጠቃሚዎችን በማሰባሰብ ብልጽግና እያከበረ መሆኑ ተነገረ። በአማራ ክልል ደግሞ ብልጽግና ፓርቲንና ቀጣዩን ምርጫ የሚቃወሙ ሰልፎች በተለያዩ ከተሞች መደረጋቸው ተሰምቷል። መጋቢት 24 የጅምላ ሞትና የጅምላ መፈናቀል፣ አላዋቂነትና ድንቁርና፣ ዋሾነትና ቃል አቀባይነት መንበረ ስልጣኑን ይዘው የተሾሙበት 8ኛ ዓመት ነው በሚል በርካቶች የሚናገሩት ነው። በተለይም የአማራ ሕዝብን ጨምሮ የኢትዮጵያ ሕዝብ ላይ መቅሰፍትና ማዕት መውረድ የጀመረበት 8ኛ በዓለ ሲመት ነው ሲሉ የፋኖ ኃይሎች ገልጿል። ይህ ሲባል ከ8 ዓመት በፊት የነበሩት ዘመናት ለአማራ ሕዝብና ለኢትዮጵያውያን ብሩህ ነበሩ ማለት አይደለም። ካለፉት በርካታ 10 ዓመታት ጀምሮ የአማራ ሕዝብ በከባድ ሕልውና አደጋ ላይ ወድቆ ለጆሮ የሚዘገንኑ ለዓይን የሚሰቀጥጡ አያሌ መከራዎችን ሲቀበል ነበር። ካለፉት 8 ዓመታት ወዲህ ደግሞ ጸረ አማራ ትርክቶች ስጋ ለብሰው በሚኒሊክ ቤተ መንግስት ገብተው ባንክና ታንኩን ተቆጣጥረው ከዚህ ቀደም በአማራ ሕዝብ ላይ የሚዘንበው የመከራ ዝናብ ላይ ዶፍ አከሉበት ሲሉም ገልጿል። የአገሪቱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በመንግስት ደረጃ ተዋሽቶ የማያውቁ እጅግ አሳፋሪ ውሸቶችም የተሰሙበት እንደሆነ ይታመናል። በ2011 ዓ.ም በነጋው ቀን የመጀመሪያውን ድፍድፍ ነዳጅ እናወጣለን፣ በብዙ ሚሊዮን ቶን የሚቆጠር ድፍድፍ ነው የተገኘው፣ እንኳን ደስ አለን በሚል ተናግረው ነበረ። የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። በወቅቱ 1 ሊትር ነዳጅ ከ18 ብር ያልበለጠ ነበረ። ተገኘ የተባለው ነዳጅም የውሃ ሽታ ሆኖ ቀረ። ከ7 ዓመታት በኋላ የ1 ሊትር ነዳጅ ዋጋ 164 ብር ደርሶም እሱም ቢሆን ከናካቴው ጠፋና ነዳጅ ቆጥቡ ተባለ። 8 የቃላባይነትና የዋሾነት ዘመን፣ 8 የድንቁርናና የስግብግብነት ዘመን፣ 8 የጭፍጨፋና የእልቂት ዘመን፣ 8 ኢትዮጵያ እንደ ሀገር በሁሉም ዘርፍ የተዋረደችበት ና የኮሰመነችበት ዘመን፣ 8 የጦርነትና የእልቂት የመፈናቀልና የመሳደድ ዘመን፣ 8 የተላላኪነትና የአጎብዳጅነት ዘመን፣ 8 ሀገር በነቢይ ዛይድና በሌሎች ባዕዳን እጆች ቅኝ ግዛት የተገዛችበት ዘመን፣ 8 እያለም ይቀጥላል። በተለይ ደግሞ ለመላ ኢትዮጵያውያን እጅግ የከፋ የመከራ መቀመቅ ውስጥ የተገባበት ዘመን ነው። የጅምላ ሞት፣ የጅምላ መፈናቀል፣ የጅምላ እስር በድሮንና በጀት በመድፍና በዙ 23 እየተጨፈጨፈ ያለበት ዘመን። ብልጽግና ፓርቲ በአዲስ አበባ የሴፍቲኔት ተጠቃሚዎችን ሰብስበውም 8ኛው የለውጡ ዓመት ተከበረ በሚል የተለያዩ ግለሰቦችን በግዴታ ወደ አደባባይ ቢያስወጣም በአማራ ክልል ግን በርካታ ተቃውሞች የተሰሙ ነው። በአዊ በጋይንትና በምስራቅ ጎጃም የተለያዩ ቦታዎች መጋቢት 24 ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም የህዝብ ድምጽ እየተስተጋባ ነው። መከላከያ ከጎጃም እስከ ደቡብ ጎንደር የሞት ሽረት ውጊያ ከፋኖ ጋር እያደረኩኝ ነው ሲል ገለጸ።
በዚህም የፋኖ ቲክቶከሮችን ጨምሮ አመራሮችን ገድያሉ ሲል አሳውቋል። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ውጊያ ቀጥሏል። 3 ዓመቱን በደፈነው የክልሉ ጦርነት አስከፊ ሰብአዊና ቁሳዊ ኪሳራ እየደረሰም ይገኛል። መንግስት የታጣቂ ቡድኑ አባላት እጅ እየሰጡኝ ነው ቢልም የአንዳንድ ታጣቂዎች እጅ መስጠት የክልሉን ግጭት ሊያስቆም አልቻለም። ከሰሞኑ በተለይም በጎጃም አዌና ደቡብ ጎንደር ቀጠናዎች ጠንካራ ውጊያ ተደርጓል። በእነዚህ ቀጠናዎች ውጊያ የተነሳ የመከላከያ ሰራዊቱ ጽንፈኛ በሚላቸው ታጣቂዎች ላይ ዘመቻ መክፈቱን ተከትሎ ነው። ስለዚሁ ዘመቻ የመከላከያ ሰራዊት ዝርዝር መረጃን አጋርቷል። ሰራዊቱ ባጋራው መረጃ ባለፉት 4 ቀናት በጎጃምና ደቡብ ጎንደር ኦፕሬሽን ማድረጉንና በዚህም በርካታ ታጣቂዎችንና የብርጌድ አመራሮችን ጭምር መደምሰሱን ተናግሯል። የምስራቅ እዝ ከደብረ ታቦር ምስራቅ እስቴ ወረዳ ከላይ ጋይንት ወደ ታች ጋይንት አርብ ገበያ ከላይ ጋይንት ወደ ጨጨሆ እንዲሁም ከሙሲት አንበሳሜ ሰኔ ማርያም ጎሃ እስከ ደወል ኮኮታ ስምሪቱን የክልሉ ጸጥታ ኃይል ጋር በማድረግ ዘራፊ ሲል በጠራቸው የአማራ ወጣቶች ላይ የጠራውን ቡድን ደምስሶ ወረዳዎችን ተቆጣጠር ያለው ብለዋል። የወረዳ አስተዳደሮቹ አገር ተክለው መንግስታዊ አገልግሎት እንዲሰጡም አስችሏል ሲል አክሏል። ከዚህ በተጨማሪም በሰሜን ጎጃም ከቀምባባ ጭስ አባይ እስከ ዳስራ ማርያም ከላሊበላ ሹዳ ከብራቅ አትሪም ቁርጥ ባህር ከመራዊ አማሪት ጉጋንሳይ ድረስ ዘመቻ ማድረጉን ጠቅሷል። ሰራዊቱ በመረጃው በምዕራብ ጎጃም ከሸንዴ በመነሳት ወግዳድ እስከ ኮሊ አባይ በረሃም ከቆጭ ቦይንማ እስከ ጎርሜር ዶርድ ከቡራይ በመነሳት አጎት አሽፋና ከገነት አቦ ማክሰኝ የተደረጉ ዘመቻዎች የጠላትን ቆመ መዋጋት አቅም ያሽመደመዱ ናቸው በማለት ገልጧል። መከላከያ ሰራዊት ጠንካራ ኦፕሬሽን ሲል በጠራው በዚህ ዘመቻ በርካታ የአማራ ወጣቶችን መግደሉን ማክሰሉንና መማረኩን ተናግሯል። በተጨማሪም ኤኬም ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የብሬን ሽንሽል ከነጥይቱም እንዲሁም የክላሽ ጥይት እንደማረክ አክሏል። በዚህ የመከላከያ መግለጫ ላይ ሰራዊቱ የደመሰሳቸውን የፋኖ አመራሮች ስም ዝርዝር በእንዲህ መልኩ አስቀምጧል። አሰፋው ሟባው በነሱ አጠራር ብርጌድ ሰብሳቢም፣ ደርባው ደሳለኝ ብርጌድ ዘመቻ፣ መኳንንት ገበያው ሻለቃ አመራር እንዲሁም አስካላ አመራ የተባለች ቲክቶከር ይገኙበታል ሲል በዘመቻው ቲክቶከሮችን ጭምር መደምሰሱን የማመር ተሰማው ምስራቅ እዝ አስታውቋል። የብልጽግና መንግስት የነዳጅ ጭማሪ በማድረግ የኢትዮጵያውያንን ኑሮ ማቃወሱን ቀጥሎበታል። ከፍተኛ የአቅርቦት እጥረት በተፈጠረበት አጋጣሚም በአንድ ወር ለሁለተኛ ጊዜ ባልተለመደ ሁኔታ መንግስት የነዳጅ መሸጫ ዋጋ ጭማሪ አድርጓል። ከመጋቢት 23 ጀምሮ የነዳጅ ዋጋ ላይ በዚህ ወር ለሁለተኛ ጊዜ በተደረገው ጭማሪ በሊትር እስከ 4 ብር ጨምሯል። መጋቢት 1 ላይ በተደረገ ጭማሪም 1 ሊትር ቤንዚን 132 ብር ከ18 ሳንቲም ሲሆን ዛሬ በተደረገው ጭማሪ 10 ብር ከ23 ሳንቲም ተጨምሮ 142 ብር ከ40 ሳንቲም ደርሷል። በተመሳሳይ 139 ብር ከ84 ሳንቲም የነበረው ነጭ ናፍጣ በሊትር በ24 ብር ጨምሮ 163 ብር ከ98 ሳንቲም ገብቷል። እንዲሁም በሊትር 133 ከ45 ሳንቲም የነበረው ከባድ ጥቁር ናፍጣ 27 ብር ጨምሮ 160 ብር ከ68 ሳንቲም እንዲሸጥ የተወሰነም ሲሆን 146 ብር ከ14 ሳንቲም ሲሸጥ የነበረው ክሮሲን 6 ብር ከ25 ሳንቲም ጨምሮ 152 ብር ከ39 ሳንቲም ገብቷል። ዝቅተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ደግሞ 5 ብር ጨምሮ በሊትር 150 ብር ከ48 ሳንቲም ሆኗል። ከዚህ ቀደም በየወሩ ይወጣ የነበረው የነዳጅ መሸጫ ዋጋ በመገባደድ ላይ በሚገኙ በዚህ ወር ሁለተኛ ጊዜ የተደረገ መሆኑ ብልጽግና አሁንም የኢትዮጵያውያንን የኢኮኖሚ ሉዓላዊነት ለአይኤምኤፍ ከሸጠ በኋላ ሀገሪቱን በኢኮኖሚ ማቃወሱን ዜጎች በልተው እንዳያድሩ ማድረግ መቀጠሉን የሚያመላክት ነው በሚል በርካቶች እየገለጹ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸነፊያለሁ በማለት
ከጦርነቱ ለመውጣት እንደሚፈልጉ ተነገረ። ዶናልድ ትራምፕ ጦርነቱ በድል መጠናቀቁን ሲናገሩ ቆይተዋል። ዩናይትድ ስቴትስ ወታደራዊ ግቦቿን በሙሉ ማሳካቷን በግልጽ አስታውቃለች። የአሜሪካ ጦር የኢራን የባህር ኃይል፣ የአየር ኃይልና ወታደራዊ በላይነት ሙሉ በሙሉ አውድሟል። በተጨማሪም በኢራን የኒውክሌር የባላስቲክ ሚሳይልና የድሮን ፕሮግራሞች ላይ ከባድ ጉዳት ማድረስ ተችሏል። ለአሜሪካ እነዚህ ሁሉ ትልልቅ ድሎች ናቸው። ይሁን እንጂ እስካሁን ሳይፈጸም የቀረው ትልቁ ጉዳይ የአገዛዝ ለውጥ የማምጣቱ እሳቤ ነው። አሁን ግን ዶናልድ ትራምፕ በማለዳው በትሩዝ ሶሻል ገጻቸው ካስተላለፉት መልእክትም የንግግር ቃናቸውን መቀየራቸውን ለመመልከት ተችሏል። በመልእክታቸውም አዲሱ የኢራን መሪ ከቀድሞዎቹ መሪዎች በጣም ያነሰ ጽንፈኝነት ያለውና እጅግ የላቀ አስተዋይ ነው ብለዋል። ከዚህ ቀደም ትራምፕ የኢራን መሪዎችን እብዶች በማለት ይጠሯቸው ስለነበር የዛሬው አገላለጻቸው ፍጹም የተለየ አቀራረብ መሆኑ ታይቷል። ከዚህ በተጨማሪም ፕሬዝዳንቱም በተደጋጋሚ ረጅምና ጊዜ በሚወስዱ ጦርነቶች ውስጥ መግባት እንደማይፈልጉ ሲናገሩም ቆይተዋል። ለጦርነት የሰጡትም ከ4 እስከ 6 ሳምንታት የሚደርስ ጊዜ ገደብ ሲሆንም ይህም እጅግ ወሳኝ ነጥብ ነው። ሁኔታው ሲታይ ትራምፕ አሸንፊያለሁ በማለት ጦርነቱን በዚህ ትተው ለመውጣት እንደሚፈልጉ ያመላክታልም እየተባለ ነው። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ያድርጋችሁ አጋርነታችሁን አሳዩን። በያላችሁበት መልካም ጊዜም